ኢራን የቀጠናውን ሰላም የሚያናጉ አካላትን እጃቸውን ብቻ ሳይሆን አሻራቸውን ፈጽመን እናጠፋለን ስትል ጠንካራ የጦር ማስጠንቀቂያ አስተላልፋለች። በሌላ በኩል ደግሞ ዶናልድ ትራምፕ በኢራን ላይ የታቀደውን ጥቃት በድንገት በመሰረዛቸው በእስራኤል ወታደራዊ አዛዦች ዘንድ ከፍተኛ ንዴትና መበሳጨትን ፈጥሯል። በስፋት እንመለከተዋለን። ኢራን ከአውሮፓ እስከ አሜሪካ ጣቢያዎች ድረስ መምታት የሚችሉ ባሊስቲክ ሚሳኤሎችንና የሩሲያና የቻይናን ዘመናዊ ቴክኖሎጂዎች ታጥቃ ለምን የከፋ ጦርነት አወጀች? ሌላው በዝርዝር የምንመለከተው ጉዳይ ነው። እንዲሁም ትራምፕ አሜሪካን ከዚህ ውጊያ ያስወጡት በምን ምክንያት ነው? የዚህን መረጃ ዝርዝርና የቀጠናውን አዲስ ስትራቴጂካዊ ውጥረት እንዲሁም ከጀርባ ያለውን ሚስጥር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ኢራን የቀጠናውን ሰላም የሚያናጉ እጆችን ሙሉ በሙሉ እናጠፋለን ስትል ዝታለች። የኢራን እስላማዊ አብዮታዊ ዘብ የቀጠናውን ሰላምና መረጋጋት ለማናጋት የሚሞክሩ አካላትን እጅ እንደምንቆርጥ ብቻ ሳይሆን ምንም አይነት አሻራቸውን አናስቀርም ሲል ጠንካራ ማስጠንቀቂያ አስተላልፏል። ፕሬስ ቲቪ እና የኢራን ኦፊሻላዊ የዜና ኤጀንሲ የሆነው ኢርና እንደዘገቡት ከሆነ የኢራን አብዮታዊ ዘብ ይህንን መግለጫ ያወጣው በመካከለኛው ምስራቅ እያደገ የመጣውን ወታደራዊ ውጥረትና በተለይም ከእስራኤል እንዲሁም ከምዕራባውያን ኃይሎች ጋር የሚደረገውን ፍጥጫ በተመለከተ በሰጠው መግለጫ ነው። መግለጫው የኢራን የታጠቀ ኃይል የማንኛውንም አካል ትንኮሳ ለመመከት ዝግጁ መሆኑንና በክልሉ ውስጥ ያለውን የባላንጣዎቹን ኃይል ሙሉ በሙሉ ለመደምሰስ የተሟላ ብቃት እንዳለው አጽንኦት ሰጥቷል። የኢራን አብዮታዊ ዘቡ እጆችን እንቆርጣለን የሚለው አባባል የሚያመለክተው ኢራን በክልሉ ባሏት ተቃዋሚዎች በተለይም በእስራኤልና በምዕራባውያን ወታደራዊ ጦር ሰፈር ላይ የምትወስደውን የተቀናጀ የረጅም ርቀት ጥቃት ወይም በተላላኪ ኃይሎቿ በኩል የሚደረገውን ግፊት ነው። አሻራቸውን አናስቀርም የሚለው ደግሞ አዲስ ወታደራዊ ምላሽ አሰጣጥ መከተላቸውን ያሳያል። ይኸውም የታለመው አካል እንደገና አንሰራርቶ ጥቃት ማድረስ በማይችልበት ደረጃ ላይ የሚደርስ ሙሉ በሙሉ የመደምሰስ እርምጃ እንደሚወሰድ አመላካች ነው። ኢራን በቅርቡ ከፍተኛ አመራሮቿና የኒውክሌር ሳይንቲስቶቿ ላይ የተፈጸሙትን ጥቃቶች ተከትሎ በሀገር ውስጥና በደጋፊዎቿ ዘንድ የሚነሳውን ጠንካራ ምላሽ የመስጠት ጥያቄ ለመመለስ ያለመ ማስጠንቀቂያም ጭምር ነው። ባላንጣዎቿ እስራኤልና አሜሪካ የከፋ ወታደራዊ እርምጃ ከመውሰዳቸው በፊት እንዲያስቡበት የመከላከል ሳይኮሎጂያዊ የጦርነት አካልም ነው። መግለጫው ይፋ በተደረገበት ወቅት በመካከለኛው ምስራቅ፣ በጋዛ፣ በሊባኖስ፣ በቀይ ባህርና በሶሪያ ያለው ፍጥጫ ከፍተኛ ደረጃ ላይ ደርሷል። ይህ አይነቱ ጠንካራ መግለጫ የዲፕሎማሲ መንገዶች እየጠበቡ መምጣታቸውንና በቀጠናው ሰፊ አጥፊ የሆነ ቀጥተኛ ጦርነት የመቀስቀስ ዕድሉ ከፍተኛ መሆኑን ያመላክታል። የኢራን አብዮታዊ ዘብ መግለጫ ቀጠናው ወደ ከፋ ወታደራዊ ግጭት እየገሰገሰ መሆኑን የሚያሳይና ማንኛውንም አይነት ትንኮሳ ከተከሰተ ኢራን አጥፊ የሆነ ወታደራዊ ምላሽ ለመስጠት ዝግጁ መሆኗን ለዓለም አቀፉ ማህበረሰብ ያስተላለፈችበትም ጭምር ነው። ኢራን በዲፕሎማሲያዊ ንግግርም በኩል የራሷን ስራዎች እያከናወነች ሲሆን ከሳውዲ አረቢያ ጋርም በመካከለኛው ምስራቅ ቀጠናዊ ሰላምና ውጥረት ማርገብ ላይ ያተኮረ ውይይት አካሂዳለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፈርሃን ከኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ጋር በቀጠናው ጉዳይ ዙሪያ በስልክ ተወያይተዋል። እንደ ሳውዲ አረቢያ የውጭ ጉዳይ ሚኒስትር መግለጫ ከሆነ ሚኒስትሮቹ በስልክ ውይይታቸው ወቅት ቀጠናዊ ደህንነትና ዘላቂ መረጋጋትን ለማስፈን ባላቸው የጋራ ቁርጠኝነት ላይ ትኩረት አድርገው መወያየታቸውን አስታውቋል። በዚህ ውይይት ልዑል ፋይሳል ቢን ፈርሃን ሳውዲ አረቢያ የሁለቱን ሀገራትና የጠቅላላውን ቀጠና ህዝቦች የጋራ ጥቅም የሚያስጠብቅ ቀጠናዊ ሚናዋን አጠናክራ እንደምትቀጥል አረጋግጠዋል። በተጨማሪም በሁለቱ ሀገራት መካከል ያሉትን ዲፕሎማሲያዊ ጥረቶች በማጠናከር ውጥረቶችን ማርገብና ውይይትን ማጎልበት በሚቻልባቸው መንገዶች ላይ መምከራቸው ተነግሯል። ይህ ውይይት የተካሄደው መካከለኛው ምስራቅና በፋርስ ባሕረ ሰላጤ አካባቢዎች ያለው ወታደራዊና ጂኦፖለቲካዊ ውጥረት ባየለበት ወቅት ነው። ይህ በእንዲህ እንዳለ ኢራን አዳዲስ ሚሳኤሎችንና የውጊያ ጀቶችን እያቀረበችና እየሞከረች መሆኑ ተገልጿል። ኢራን አሜሪካ፣ ብሪታንያና ምዕራብ አውሮፓ ሀገራት ላይ ሊደርሱ የሚችሉ አዳዲስ የረጅም ርቀት ባሊስቲክ ሚሳኤሎችን መሞከሯን የተለያዩ የጂኦፖለቲካና የውጭ መከላከያ ዘገባዎች ጠቁመዋል። እንደ ዓለም አቀፍ የመከላከያና የደህንነት ምንጮች ዘገባ ከሆነ ኢራን የመከላከያ አቅሟንና
ሚሳኤል የማስወንጨፍ አቅሟን ለማጠናከር ከቻይናና ከሩሲያ ድጋፍ እና ወታደራዊ ቴክኖሎጂዎችን እያገኘች ትገኛለች ተብሏል። ቴሄራን ከዚህ ቀደም ሱ-35 የተሰኙ የሩሲያ ዘመናዊ የውጊያ ጀቶችን ለማግኘት ከሞስኮ ጋር ስምምነት ማድረጓ የሚታወስ ሲሆን በቅርብ ቀናትም የድሮን የሚሳኤል ክፍሎችና የሳተላይት መረጃ መለዋወጫ ቴክኖሎጂዎችን ከቤጂንግና ከሞስኮ በይፋና በሚስጥር በማስገባት ላይ መሆኗ ተጠቅሷል። ኢራን ባሳየቻቸው አዳዲስ ባሊስቲክ ሚሳኤሎችና የተቀናጁ የጦር መሳሪያዎች አማካኝነት በመካከለኛው ምስራቅ የሚገኙ የምዕራባውያን ወታደራዊ ካምፖችን እንዲሁም የአውሮፓን አህጉር የሚሸፍን ስትራቴጂካዊ ረጅም ርቀት መሸፈን እንደምትችል የወታደራዊ አቪዬሽን ባለሙያዎች እየተናገሩ ይገኛሉ። ኢራን ከ2000 ኪሎ ሜትር በላይ መሸፈን የሚችሉ ሚሳኤሎችን እንደ ሁራም ሻህር 4 ሲጂኤል እና ፋታ ያሉትን ሚሳኤሎች በማልማት በአቅራቢያዋ የሚገኙ አቪዬሽን እና ወታደራዊ ካምፖችን ብቻ ሳይሆን እስከ አውሮፓና የእንግሊዝ የባህር ማዶ ወታደራዊ ጣቢያዎችን ድረስ የመምታት አቅም እንዳላት ለማሳየት እየሞከረች ነው። ኢራን በርካታ ሚሳኤሎችንና ድሮኖችን በአንድ ጊዜ በማስወንጨፍ እንደ አይረን ዶም እና አሮ ያሉ የምዕራባውያን የአየር መከላከያ ስርዓቶችን የሥራ ጫና ውስጥ በመክተት የመከላከል አቅማቸውን ለማዳከም አዲስ ስትራቴጂ እየተጠቀመች ይገኛል። ሩሲያ በዩክሬን ጦርነት ወቅት ከኢራን ያገኘችውን የሻሂድ ድሮንና የቴክኖሎጂ አቅርቦት ለመመለስ ለኢራን ሱ-35 የውጊያ ጀቶችን፣ የራዳር ስርዓቶችንና የቴክኖሎጂ ድጋፍ በመስጠት ላይ ትገኛለች። ቻይና በይፋ ገለልተኛ መሆኗን ብትናገርም ለኢራን የሚሳኤል መስሪያ ግብዓቶችን እንደ ሶዲየም ፐርክሎሬት ያሉ ጥሬ ዕቃዎችን፣ የጂኦስፓሻል የሳተላይት መረጃዎችንና የኤሌክትሮኒክስ አካላትን በሚስጥርና በተወካይ ድርጅቶቿ በኩል በመስጠት ድጋፍ እያደረገች እንደምትገኝ ተነግሯል። አሜሪካና የአውሮፓ ህብረት የጣሏቸው ማዕቀቦች ኢራን ወታደራዊ ፕሮግራሟን እንዳታስፋፋ ሙሉ በሙሉ ሊከለክሏት አልቻሉም። የአውሮፓ ሀገራትና አሜሪካ በኒውክሌርና ባሊስቲክ ሚሳኤል ዙሪያ ያላቸው ስጋት በመጨመሩ በአትላንቲክ ውቅያኖስና በመካከለኛው ምስራቅ አካባቢ አዳዲስ የአየርና የሚሳኤል መከላከያ ስርዓቶችን እንዲዘረጉ ማስገደዱ አልቀረም። እንዲሁም ኢራን ወታደራዊ ቴክኖሎጂዋን ማደስ መቻሏ በእስራኤል በገልፎ ሀገራትና በአካባቢው በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ ከፍተኛ የደህንነት ስጋትን ደቅኗል። ኢራን የምታገኛቸውን የቴክኖሎጂ ውጤቶችና ሚሳኤሎች በአካባቢው ላሉት አጋሮቿ በማጋራት የምዕራባውያንን የባህር ላይ የንግድ መስመሮችንና ወታደራዊ እንቅስቃሴዎችን ለማስተጓጎል በስትራቴጂካዊ መንገድ እየተጠቀመችበት እንደሆነ ነው የተነገረው። በሌላው ሰበር መረጃችን ፕሬዝዳንት ትራምፕ በኢራን ላይ የተወጠነውን መጠነ ሰፊ ጥቃት በድንገት መሰረዛቸው በእስራኤል የመከላከያ ሰራዊት ዝግጁነት ላይ መስተጓጎል መፍጠሩ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የታቀደውን መጠነ ሰፊ የአየር ጥቃት በድንገት ለመሰረዝ የወሰኑት ውሳኔው የእስራኤልን የመከላከያ ሰራዊት ታክቲካዊ ዝግጁነትና የወታደራዊ እቅድ ሂደት በእጅጉ እየጎዳው መሆኑን የእስራኤል የዜና ምንጭ የሆነው ካን ኒውስ የእስራኤል የደህንነት ባለስልጣናትን ጠቅሶ ዘግቧል። እንደ ካን ኒውስ ዘገባ ከሆነ በዚህ ሳምንት ውስጥ አሜሪካ በኢራን ላይ የታቀደ ጥቃት ልትፈጽም መሆኑን ለእስራኤል ካሳወቀች በኋላ በጥቂት ሰዓታት ልዩነት ውስጥ ያለምንም ግልጽ ማብራሪያ ጥቃቱን ስትሰርዝና ስታራዝም ይህ ለሁለተኛ ጊዜ ነው ሲል ገልጿል። በአካባቢው ሊከሰት የሚችለውን ቀጠናዊ ጦርነትና ወታደራዊ ውጥረት ታሳቢ በማድረግ በሺዎች የሚቆጠሩ የእስራኤል መከላከያ ሰራዊት አባላትና የደህንነት ተቋማት ሰራተኞች ለሳምንታት ያህል ከፍተኛ ዝግጅት ሲያደርጉ ቆይተዋል ተብሏል። ፕሬዝዳንት ትራምፕ ውሳኔያቸውን በማህበራዊ ሚዲያ ገጻቸው ላይ ይፋ ማድረጋቸውና ውሳኔው አስቀድሞ ለቴል አቪቭ ወታደራዊ መሪዎች በይፋ አለመነገሩ በሁለቱ ሀገራት ወታደራዊ ትብብር አፈጻጸም ላይ ክፍተት መፍጠሩን የተነገረው አየር ኃይልን የሮኬት መከላከያ ስርዓቶችንና የደህንነት መዋቅሮችን በከፍተኛ ዝግጁነት ላይ ማቆየት ከፍተኛ የፋይናንስና የሎጂስቲክስ ወጪን ይጠይቃል። ወታደራዊ ኃይሎች በተደጋጋሚ የጥቃት ምልክት ተሰጥቷቸው በድንገት ሲሰረዝ የወታደሮች ዝግጁነትና የስነ ልቦና ንቁነትም በዛው ልክ ሊሸረሸር ይችላል። ፕሬዝዳንት ትራምፕ ወታደራዊ ኃይልን እንደ ማስፈራሪያ በመጠቀም ኢራንን ወደ ስምምነት የጠረጴዛ ዙሪያ ለማምጣት ይፈልጋሉ። በተለይም የሆርሙዝ ሰርጥ እንዲከፈትና የኒውክሌር መርሃ ግብር ድርድር እንዲጀመር እንደ ሳውዲ አረቢያ ያሉ የክልሉ ሀገራት ያቀረቡትን የዲፕሎማሲ ጥሪ ተቀብያለሁ ማለታቸው የዚህ ስልት አካል ነው። በእስራኤል እይታ ኢራንና ተወካይ ኃይሎቿ የሚያሰሙት ስጋት በቀጥታ የሚቃጣ በመሆኑ በቴህራን ላይ የሚሰነዘር ጥቃት አዎንታዊና ቆራጥ ውጤት ሊኖረው ይገባል የሚል እምነት አላት።
ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት አሜሪካ በኢራን የኢነርጂ ተቋማት ላይ ጥቃት ካደረሰች ኢራን በምላሹ የሳውዲ የኤሚሬትስ እና የኳታር የነዳጅና ጋዝ ተቋማት ላይ ጥቃት እንዳታደርስ ስጋት አላቸው። ይህ የክልሉ ሀገራት ስጋት ዋሽንግተን የታቀደውን ወታደራዊ እርምጃ እንድታቆም ጫና ከማድረጉም በላይ የዓለም አቀፍ የነዳጅ ገበያ እንዳይናጋ ስጋትን ፈጥሯል። ኢራን የአሜሪካንን ውሳኔ የመቀየር ሁኔታ እንደ ስነ ልቦናዊ ውጊያና የአሜሪካ አሊያንስ ክፍተት አድርጋ ልትመለከተው ትችላለች የተባለ ሲሆን ቴሄራን በከፍተኛ ወታደራዊ ዝግጁነት ላይ ሆና የዲፕሎማሲው በሩን ክፍት ማድረጓ አሜሪካና እስራኤል በተባበረ መልኩ ውሳኔ እንዳያስተላልፉ ተጨማሪ ጊዜ እንዲያገኙ ያስችላቸዋል። አሜሪካና እስራኤል በኢራን ጉዳይ ላይ በቅርብ ወታደራዊ ቅንጅት ቢሰሩም የመጨረሻው ውሳኔ አሰጣጥ ላይ ግን የፖሊሲ ልዩነት እንዳለ ግልጽ ማሳያ ነው። ጥቃቶች በተደጋጋሚ መሰረዛቸው እስራኤል ወደፊት በምትወስዳቸው ገለልተኛ ወታደራዊ ውሳኔዎች ላይ የራሷን መንገድ እንድትከተል ሊገፋፋት ይችላልም ነው የተባለው። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።